አዲስ አበባን እንደስሟ ውብ አበባ እናደርጋታለን ከሚለው የመጀመሪያው ቀን ቃላችን ጀምሮ የተሰሩ ስራዎችን የታደረስናቸው ይሄ አዲስ አበባን እንደስሟ ውብ አበባ የማድረግ ትልቅ ቃል ኪዳን ምን ማለት ነው ሲዘረዘር በምን የሚተረጎም እንዴትስ ተሰራ የስ ደረሰ የሚለውን ያነሳን ብንመለከት ጥሩ ይሆናል። የመጀመሪያው ይሄ ዝም ተብሎ ሊተገበር የሚችል አይደለም። ምቹ የፖለቲካ ሁኔታን ይፈልጋል። ከሐሳብ ነው የሚጀምረው። ከሐሳቤ ስለሚጀምር እንደ ሐሳቤ የሐሳብ ፖለቲካ ለኢትዮጵያ ያስፈልጋታል። አዲስ አበባ ለሁሉም ነገር እንደ ዋና ከተማ ማሳያ ስለሆነች የሐሳብ ፖለቲካን የተሻሻለ ወይም ደግሞ የተለወጠ የፖለቲካ ባህልን መገንባት አለብን። ከዚህ በፊት ኢትዮጵያን ወደ ኋላ ያስቀራትና ያጎሳቆላት ደሃ ያደረጋት አንዱና ትልቁ ስብራታችን የፖለቲካ ባህላችን ነው። ይሄ ፖለቲካ ባህላችን እስካልተለወጠ ድረስ ገንብተን እናፈርሳለን። ሰዶ ማሳደር ነው፣ መገዳደል ነው፣ የእርስ በርስ ጦርነት ነው። ከዚህ አዙሪት ውስጥ እስካልወጣች ድረስ ኢትዮጵያ ልትበለጽግ እንደማትችል በሚገባ አስረግጦ ይሄንን ለአባላቱ፣ ለአመራሩ፣ ለህዝቡ እያወያየ ይሄ ማለት ምን እንደሆነ እያስረዳ የመራ ፓርቲ ነው። ይሄንንም ለማድረግ ባዶ ፕሮፓጋንዳ ሳይሆን በግልጽ በተጨባጭ ብዙ ችግሮች እያሉ የማያራምዱ የማያሰሩ ችግሮች እያሉ አንድ ቦታ ላይ አንድ ምዕራፍ ላይ ችግሮችን ተጋፍጠን መሻገር ይገባናል። ለዚህ የሚከፈለውን ዋጋ ሁሉ ከፍለን ካልተሻገርን በስተቀር የሁሌ አዙሪት ይሆናልና ከዚህ አዙሪት ለመውጣት እኛ ዋጋ እንክፈል የሚለውንም ውሳኔ በላው ላይ ቆርጦ ወደ ስራ የገባ ነው። ይህን ስናደርግ ከሀገራቸው ረጅም ዘመን በፖለቲካ ምክንያት ተሰደው ሀገራቸው ላይ ሰላማዊ ፖለቲካ ለማካሄድ ምቹ ሁኔታ ያልተፈጠረላቸው ጭምር ቂም በቀልነታው ኑ እንደ አዲስ እንጀምር፣ አብረን በሰላማዊ መንገድ ሀገራችን ላይ መታገል እንችላለን። በሐሳብ በእያንዳንዱ ጉዳይ ግዴታ አንድ መሆን የለብንም። በዛ መስማማት ግዴታ አይደለም። ልዩነቶቻችንን ይዘን በብሔራዊ ጥቅሞቻችን ግን ሳንለያይ፣ ምክንያቱም ያለችን ሀገር አንድ ናት፣ ኢትዮጵያ ናት። የኢትዮጵያ ሰላማዊነት ላይ የኢትዮጵያ ብሔራዊ ጥቅሞች ላይ መለያየት አያስፈልግም። ከዛ በመለስ በሆኑ ጉዳዮች ላይ ግን ልዩነቶቻችንን አክብረን በሰላማዊ መንገድ እንተጋገል። ህዝቡ ደግሞ ያዳምጥ። ህዝቡ አዳምጦ ወሳኝ ይሁን። ህዝቡ ተሳትፎ ወሳኝ ይሁን። ዳኝነቱን ለህዝብ እንተዋለን። ነገር ግን በሰላማዊ መንገድ መታገል ይቻላል። ለባለፈው ጥፋቶች በይቅርታ በምህረት እንሻገረው፣ እንቶ ያን ምዕራፍ እንዝጋው በድፍረት ያለ ፓርቲ ነው። ይሄ ሲባል ያልተለጠፈ ታፔላ እንደሌለ ታውቃላችሁ። በርካታ እነኚህን ሂደቶች ዲስከሬጅ ለማድረግ እንዳይተገበሩ በህዝብ ልብ ውስጥ እንዳይሸጡ ለማድረግ በርካታ ዘመቻዎች ተዘምተዋል። ፖለቲካ እንዴት በምህረት በይቅርታ በመሳሰሉት በፍቅር ይሄ ልጆች ጨዋታ ነው ሲባል ከርሟል። ያልበገረ ነው። ምክንያቱም ሀገራችንን ያጎሳቆላት ያዋረዳት ወደ ኋላ ያስቀረን በየዓለም መድረኩ አንገት የሚያስደፋን ምን እንደሆነ ስለምናውቅ አላማ አለንና አላማችን ላይ እናትኩር ተባብለን ነው ለአመራራችን በደንብ ኦሪንቴሽን ሰጥተን በዛ ተግባብተን ስንመራ የነበረው። ይሄ የፖለቲካ ባህል ግንባታ በብዙ ዋጋ በሂደታችን ቢያስከፍለን የተጠሩ አካላት ምላሻቸው የትጥቅ ትግል ቢያደርጉትም ወደ ጦርነት ቢቀይሩትም ከዓላማችን ግን ፍንክች አላልንም። ዓላማችን ለማስጣል ብዙ ጥረት ተደርጓል። ሐሳብን የመግለጽ በነጻነት የመጻፍ እስኪ መታፈን ይቅር እንደ ልብ ሲባል ወደ ስድብ፣ ወደ ማንነትን ማጣጣል፣ ወደ ማጣላት፣ ወደ ማጋጨት፣ ወደ ጥላቻ እንደተዘዋወረ በሚገባ እናውቃለን። ይሄም አላስቆመንም። ይሄም ከዓላማችን ፍንክች አላደረገንም። ምክንያቱም ካልታገልነውና እየተጋፈጥን አንዳንዱንም እየቻልን ካልተሻገርነው በስተቀር በነበረው አዙሪት ውስጥ ሀገራችን ትቀጥላለች።
ስለዚህ አያምም ማለት አይደለም። ነገር ግን ጽኑ ሆነን በመንገዳችን ላይ በጽናት እየተራመርን ነው የመጣ ነው። አላማችንን ዲፋይን አድርገን ነው የገባነውና በዚህ ሁሉ ሂደት ዛሬ ላይ በሚታይበት ወቅት በአንጻራዊነት የሐሳብ ፖለቲካው ሲንሸራሸር እናያለን። ሐሳብ ነው አይደለም ቢባልም አትሊስት በሰላማዊ መንገድ ሐሳባቸውን ያንሸራሸሩ ያሉ ቀላል አይደለም። ስድብ የሚኖርበት የተለመደው ታፔላና መካሰስም ቢበዛበት ቀላል ትርጉም የሚሰጠው አይደለም። ባህሉን ነው። በሚያግባቡን ጉዳዮች ላይ አብረን እንሰራለን። በማያግባቡን ጉዳዮች ደግሞ ብሔራዊ ምክክር ብለናል። አጀንዳዎች ከህዝባችን እየተሰበሰቡ ነው። ልዩነት ባሉን ጉዳዮች ላይ ቁጭ ብለን በመመካከር በሰለጠነ መንገድ በውይይት መፍታት እንድንችል ያንንም ለማጣጣልና መንገድ ላይ ለማስቀረት በርካታ ጥረቶች ተደርገዋል። ነገር ግን የተያዘው መንገድ ጉዞውን ቀጥሏል ማለት ነው። እነኚህ ፈተናዎች የበዛባቸው ነገር ግን ደግሞ መሰረታዊ የሀገር ግንባታ እየተደረገ ያለባቸው መሰረታዊ የፖለቲካ ካልቸር ግንባታ እየተደረገባቸው ያሉ ሂደቶች ቀላል አይደሉም። ከመጀመሪያውም ዋጋ ያስከፍሉም አላልንም፣ ግን የሚከፈለው ዋጋ ለመክፈል የጸናን እንሆን። አለበለዚያ ለውጥ አይመጣምና ለውጥ ካልመጣ ደግሞ ጭራሽ ከዓለም ወደ ኋላ እየቀረን ሁላችንም ተጎጂዎች የምንሆንበት ሁኔታ ይኖራል። ሁላችንም ተጎጂ ከመሆን ወጥተን የተወሰነ ዋጋ የሚከፍል ትውልድ ዋጋ ከፍለው አትሊስት ለልጆቻችን ለሚቀጥለው ትውልድ የተሻለች ኢትዮጵያን እንገንባ የሚለው ዋናው መርሃችን በተግባር ሲተገበር ነው የመጣው። ወደ አዲስ አበባ መልሰን ካየ ነው ወዲያውኑ የተፈጠረልን አጀንዳ የጥላቻ አጀንዳ ነው። አዲስ አበባ የኔ ናት የሚል የሁለት ጫፍ የቆሙ የተለያዩ ትርክቶችን የሐሰት ትርክቶችን የተሳሳቱ ትርክቶችን በማምጣት ህዝቡን ማለያየት አብሮ የኖረውን ህዝብ አብሮ መቆም እንዳይችል ማድረግና እዛም እዚህም ያለውን የፖለቲካ ትኩሳት ወደዚህ ከተማም ለማስገባት ብዙ ተሰርቷል። የሚዲያ ዘመቻዎች ከሀገር ውስጥ እስከ ውጪ ተደርገዋል። በእነኚህ ሁሉ ከዓላማችን ፍንክች ያላልንም ሚዛናዊ ስለሆነ የፖለቲካ ሐሳቢያችን ሚዛናችን ላይ ነው የቆምነው። ወደ የትኛውም ሳንሳብና ሳንወዛወዝ አዲስ አበባ የጋራ ቤታችን ናት፣ የሁላችንም ከተማ ናት፣ እንገነባታለን። እንኳን እኛና አፍሪካውያን ወንድም እህቶቻችን ቤታችን፣ ዋና ከተማችን፣ ፖለቲካል ካፒታል ሲቲያችን እያሉ የሚኮሩባት ከተማ ወደ መሆን ከፍ ብለን ከፍ አድርገናታል። ሁለት የሶስተኛው የዲፕሎማቲክ ማዕከል መሆኗን በዚህ የለውጥ ዘመን ነው ይፋ ያደረግነው። ነበረች ኖሯ እንኳን አይነገርላትም ነበር። ያንን ዝቅ በሚያደርግ ወደ መንደር ፖለቲካ አልገባንም። ያንን ከፍ በሚያደርግ ሁኔታ በከተማችን የሚኖሩ ዓለም አቀፍ ተቋማት የተለያዩ ፖለቲካዊ፣ ማህበራዊ፣ በተለይ ኢኮኖሚያዊ በአረንጓዴ አሻራ በማህበራዊ የምናደርጋቸው እንቅስቃሴዎች ውስጥ አካል ሆነው ከኛ ጋር እንዲንቀሳቀሱ በየጊዜው መረጃ እየሰጠናቸው እያሳተፍናቸው አብረውን የተሳተፉበትን ሁኔታ አዲስ አበባ ነዋሪ ነኝ ብለው በኩራት ነው በተለያየ መድረክ ላይ ሲገልጹ የምናያቸው። ሀገራችን ስለምትወክል ከተማችን የሀገራችን ዋና ከተማ ስለሆነች ኢትዮጵያ በደንብ እንድትታወቅ በተለያዩ መልካም ዜናዎች መልካም ነገሮች እንዲታወቁ ወደ ማድረግ ነው ከተማችን ከፍ እያደረግን የመጣ ነው። በሰፈር ፖለቲካ ውስጥ ሄደን በሰፈር ማንነት ውስጥ ሄደን ከተማዋን ወደዛ ደረጃ አልጎተትናትም። ይሄንን ታግለናል፣ ውስጣችንም ታግለናል። እንግዲህ እንደ አዲስ አበባ ህብረ ብሔራዊ አመራር ያለው የትም የኢትዮጵያ አካባቢ ያለ አይመስለኝም። አብዛኛው የኢትዮጵያ ማንነቶች የተወከሉበት ከተማውም እንደዛ ስለሆነች እንደዛ ሆነን በጋራ ታግለን በጋራ እየመራን ከተማችንን ወደ ዓለም አቀፋዊነት ዓለም አቀፍ ኮንፈረንስ የሚካሄድባት ውድድሮች የሚካሄዱባት ቱሪስቶች የሚመጡባት ሰላማዊት ከተማ መሆን እንድትችል አድርገናታል። በእነኛ የፖለቲካ እሳቤዎች ተጎትተን ወደ አንዱ ተወዛውዘን ቢሆን ኖሮ በዛ ደረጃ ልናመጣት አንችልም።
ውስጣችንን ቻሌንጅ አላደረገንም እያልኩ አይደለም። ነገር ግን እየተጋገል እያሸነፍነው የመጣ ነው። ሁለተኛው አዲስ አበባን እንደ ስሟ ውብ አበባ ለማድረግ መሰረታዊ ጉዳይ ከፖለቲካ ባህሉ በተጨማሪ ሁለተኛውና መሰረታዊ ጉዳይ ሰላም ነው። ባለፉት 5 ዓመታት ከተማችን ላይ ኮሽ ሳይል ደረቅ ወንጀል ጭምር ከአመት አመት እየቀነሰ የመጣበት ህዝባችንን የሰላም ባለቤት ያደረግንበት ህዝቡን ቀጥታ ሰላሙን በማስጠበቅ አብሮነቱን በማዳበር የሰላም እሴቶችን በመገንባት ተሳታፊም አመራርም አድርገነው ነው የመራነው። አዲስ አበባ ዛሬ ዓለም ላይ በጣም ሰላማዊ ናቸው ከሚባሉ ከተሞች የምትጠቀስ ከተማ ናት። ፈተናዎች ስላልነበሩ አልነበረም። በርካታ ፈተናዎች አሉ። በጋራ አመራር ከህዝባችን ጋር ሆነን እነኚህ ፈተናዎች ከተማችን ላይ ሌላ ችግር ይዘው እንዳይመጡ ተቋቁመን አሸንፈናቸው ነው በዚህ ደረጃ የመጣው። ስለ አዲስ አበባ ውብ አበባ እንደስሟ እናደርጋታለን ሲባል ብዙዎች ሙሉ በሆነ መንገድ አይረዱትም። አረንጓዴው ውበት መብራት አድርገው ይረዱታል። የመጀመሪያው ሰው ነው። አዲስ አበባ ለነዋሪዎቿ ምቹ ከተማ እናድርጋት። የብልጽግና መርህ ዋናው መርሆ ሰው ተኮር ነው። ማህበራዊ ፍትህን ማንገስ ነው። የምንሰራው ለሰው ነው፣ የሚሰራው ሰው ነው። ተጠቃሚ መሆን ያለበትና ውብ አበባ ህይወቱ መምሰል ያለበት ሰው ነው። ሰው ሌላ ከተማዋ ሌላ ከሆነች አዲስ አበባ እንደ ስሟ ውብ አበባ ሆነች ልንል አንችልም። ስለዚህ በለውጡ ማግስት የጀመርነው አንዱና ትልቅ እጥፋት የምንለው የአሰራርና የአስተሳሰብም መሰረታዊ ለውጥ ያመጣንበት የአዲስ አበባ ህፃናት ባዶ ሳህን ይዘው መማር የለባቸው፣ መራብ የለባቸውም። ልጆች እየተመገቡ የማደግ መብት አላቸው። ከተማዋን ለመገንባት የምናውለው በጀት መጀመሪያ ሰው ላይ መዋል ነው ያለበት። ለመንገድ ሲመደብ፣ ለውሃ ሲመደብ፣ ለትምህርት ቤት ለጤና ሲመደብ የማይቃወም ኃይል እንዴት የመንግስት በጀት ብድግ ተደርጎ ለእንጀራ ለውሃ በየቦታው ይባከናል ነው የተሰማው ድምጽ። መለስ በላቸው አስታውሱት። ትችቶቹን አስታውሷቸው። እንዴት የመንግስት በጀት እንደ በጎ አድራጎት ምግብ እንብላበት ይባላል የሚል ትችት እንደነበረ ታስታውሳላችሁ። ግን ትውልድ ላይ ኢንቨስት ካላደረግን በስተቀር ሀገሩን የሚወድ መሰረታዊ ለውጦችን ሊያመጣ የሚችል ትውልድ አናገኝም። ምን እንደዚህ አይነት ትውልድ የሚሉ ትችቶች ይሰማሉ። ያልገነባነውን ትውልድ እኮ ነው፣ ያልሰጠነውን ያልዘራነውን ፍሬ አፈራ ብለን ትውልዱን እንወቅሳለን፣ እንከሳለን። ይሄ ትክክል አይደለም ነው ያልነው። የዘራነውን ነው ስጠን ብለን ስንዴ ከዘራን የስንዴ ፍሬ ነው መጠበቅ ያለብን። ስለዚህ የትውልድ ግንባታ ላይ የመጀመሪያው እርምጃችን ነበረ። ትምህርት ዋናው የትኩረት ማዕከላችን ነው። ልጆች ሲማሩ ትኩረታቸው ትምህርታቸው ላይ እንዲሆን፣ ዩኒፎርማቸው ላይ እንዳይሆን፣ እስክሪብቶ ላይ እንዳይሆን፣ ደብተር ላይ እንዳይሆን፣ ምግብ ላይ እንዳይሆን፣ የእኩልነት ስሜት እንዲሰማቸው፣ ያንደኛው የተሻለ ገቢ ያለው ጥሩ ለብሶ ቆንጆ ምግብ ይዞ መጥቶ ደብተሮቹ ተሟልተውለት የደሃው ልጅ ግን የሱን አይን የሚያይ ከሆነ እንዴት ትውልድ በተሟላ ሁኔታ ልንገነባ እንችላለን? ትምህርት ቤቶቹን የእኩልነት ቦታ ጭምር ነው ያደረግናቸው። ትምህርት ላይ ብቻ ትኩረት እንዲያደርጉ፣ ልጆች የተሟላ ቁሳቁስ ማግኘት እንዲችሉ። ይሄ ትክክለኛ ኢንቨስትመንት ነው ብሎ ያምናል ብልጽግና፣ ያምናል መንግስታችን። ያምናል የሚለው ቃላችን ሳይሆን ተግባራችን ነው። ይሄ ከተማዋን ውብ አበባ የማድረግ አንዱ ትልቁ መሰረታዊ እርምጃ ነው። መሰረታዊ እርምጃ አረጋውያን በመከላከያ ሰራዊት፣ በፖሊስ በተለያየ መንገድ ሀገር አገልግለው ወይም በራሳቸው ስራም በጉልምስና እድሜያቸው ሲሯሯጡ ቆይተው እዚህ ከተማ ላይ ምግብ አጥተው የሚውሉ አሉ። ከቆሼ የኛው ዜጎች ከቆሼ ላይ የበሰበሰ ምግብ አንስተው ሲበሉ በአይናችን አይተን ነው ዛሬ 30 የደረሰ የምገባ ማዕከል ሁለቱን ሰሞኑን መርቃለን ተጠናቀዋል። 30 የምገባ ማዕከላትን ገንብተን
የከተማችን ባለሀብቶች አወያይተን አሳምነን እያንዳንዱ ምገባ ቋሚ መጋቢ ኖሮት እነኚህ አረጋዊ አገራቸውን ረግመው የሚያልፉ ሳይሆን እየባረኩ ንጹህ ምግብ እስከ ማልበስ ድረስ አንዳንዶቹ በሚገባ ያለብሷቸዋል። ለማህበራዊ ችግር የተጋለጡ ዜጎቻችን አትሊስት በቀን አንድ ጊዜ ንጹህ ትኩስ ምግብ ጠግበው አንዳንዶቹም ደግሞ ቤት ውስጥ መንቀሳቀስ ለማይችሉት እየቋጠሩ እየገቡ እንዲያገኙ የተደረገበት መሰረታዊ ጉዳይ ማህበራዊ ፍትህን የማንገስ ማህበራዊ ፍትህን በማንገስ ያለነሱ ከተማው ውብ አበባ አትሆንም። የሚራብ ምግብ የሚመኝ በዚህ የተነሳ የሚማረርን ነዋሪ ቤት ውስጥ ዘንግተን ከተማውን ብቻዋን ውብ አበባ ልናደርግ ስለማንችል ነው። ከተማችን የዛሬ 5 ዓመት ባደረግነው ጥናት ወደ 100,000 የሚደርሱ ሴተኛ ዳሪዎች በየመንገዱ ኢሰብአዊ ድርጊት ይፈጸምባቸዋል። እጅግ በጣም ልብ የሚነካ ከባድ የሆነ የነሱን ህይወት የሚለውጥ አንድ ጠብ የሚል ነገር ካልሰራን በስተቀር ከተማችን ውብ አበባ ልትሆን አትችልም። ለዚህ ነው በጥድፊያ የነገዋን ገንብተን ዛሬ በሺዎች ከዛ እየተመረቁ ትላልቅ ስራዎችን እየሰሩ ያሉበት። ማህበራዊ ፍትህ ማንገሻ ከተማችንን ከነዜጎቿ ከነነዋሪዎቿ ውብ አበባ የማድረጊያ መንገድ ነው። ስለተጨባጭ ስራዎች ነው። የአይነ ስውራን ትምህርት ቤቶች ዛሬ ከዋናው ከቦርዲንግ ስኩሉ ጨምሮ 3 ደርሰዋል አዲስ አበባ ላይ። መስማት ለተሳናቸው 2 ትምህርት ቤቶች አሉን አዲስ አበባ ላይ። ሌሎቹ ደግሞ በአካታችነት በሚገባ ትኩረት ሰጥተናል። የአዲስ አበባ ህፃናት አንዱ ሌጋሲ ብለን የሰራነው እኮ እሱን ነው። የተዘነጉ ተገቢው ትኩረት ያልተሰጣቸው ከትምህርት ቤት ከመጡ በኋላ ምገባ፣ የትምህርት ቁሳቁስ የመሳሰሉትን እናቀርባለን። ትምህርት ቤት ከመምጣታቸውስ በፊት ወደ ኬጂ በሚመጡበት እድሜያቸው ወደ ቅድመ መደበኛ ከመድረሳቸው በፊት ያለውን እድሜ ታሳቢ አድርገን ለነሱ ነው ከ5000 በላይ የህፃናት መጫወቻዎች የገነባ ነው። ከ1000 በላይ ዴኬር ገንብተናል። ምግብ ጭምር የምናቀርብበት ህፃናት ወተት እንዲያገኙ፣ ዲያፐር እንዲያገኙ፣ መጫወቻ እንዲያገኙ፣ ተገቢውን እንክብካቤ እንዲያገኙ፣ ደሃዋ እናት ሄዳ ልብስ ስታጥብ ብትውል እንጀራ ስትጋግር ብትውል የምታውልበት አካባቢ የህፃናት ማቆያ እንድታገኝ ለህፃናቱ ሲባል የተገነባ ነው የተሰራ ነው። አልሚ ምግቦች እንዲያገኙ መስሪያ ቤት ነው የከፈትነው። ስትራቴጂክ ጽህፈት ቤት ተከፈተው ለዚህ ነው። ለምን ስትራቴጂካል ነው? የትውልድ ግንባታ እኮ ስለሆነ ነው። የትውልድ ግንባታ ስለሆነ ነው። ሌላኛው የከተማችንን ጎስቋላ ገጽታዎች መቀየር ነው። አዲስ አበባ ከለውጡ በፊት የነበራት አጠቃላይ ስላም ኤሪያ ወይም ደግሞ ጎስቋላ ተብለው የተለዩ አካባቢዎች እነኚህ የጭቃ ቤቶች አጠቃላይ ከከተማዋ 74 እጅ ይዛሉ። ይሄ ጥናት ነው፣ የመንግስት ሪፖርት አይደለም። 74 እጅ ከ74 አሁን ስንት አድርሰናል? ፕላን ልማት ኮሚሽን በደንብ ይሄንን እየተነተነ ሊያስረዳ ይገባል። 30 እጅ ላይ ደርሰናል። ከኛ ውጪ የሆኑ አካላት ያጠናሉ። እኛ በዛ ልክ ማጥናት መቻል አለብን። በ44 እጅ ዝቅ አድርገናል። በእነኛ 5 ዓመት ዋናው መሰረታዊ የተሰራው በእነኛ 5 ዓመታት ውስጥ ነው። ይሄ እኮ ተአምር ነው። እነኚህ የቀድሞ የወዳደቁ የቆሸሹ በላስቲክ በሽርፍራፊ ቆርቆሮች የተወጣጠሩ የጭቃ ቤቶች ያዘነበሉ አንዱ ሌላውን ደግፎ ያቆመ ሰፈር እኛ ባንቀየራቸው እኮ ራሳቸው እኮ ፈራርሰዋል። ስለዚህ እነሱን መቀየር ችለናል። እነሱን ስንቀይር አንዳንዶቹን በመጠኑ በ2 በ3 ህንጻ ሰርተን ስንቀይር እዛው ሰፈራቸው የተወሰኑ ሰዎችን አንስተን ወይ ትምህርት ቤት ወይ መጠለያ እያቆየን ለ3 ለ4 ወር ሰርተን ያስገባናቸው። እንደምታውቁት የሰሞኑ የምርጫ ክርክር ዋናው ማዕከሉ ይሄ ስለሆነ ግልጽ ልንሆን እኩል ይገባልና ነው። ሌሎቹን ሰፈር ነው የመሰረትንላቸው
ክፍት ቦታዎች ከተማ ላይ ባገኘንበት ማለት ነው። መሀል ከተማ ላይ ልደታ በጎነት መንደርና አይታችሁታል እንዴ? አንዱ ትልቁ መሰረታዊ ለውጥ ያመጣ ነው። ወንዞች ዳርቻ ላይ ያሉ ነዋሪዎችን እስከ ፍልውሃ ድረስ ያሉትን ልደታ ቤተክርስቲያን ጋር ያስገባ ነው። ክፍት ቦታ እዛ ስላገኘን እነኛን ረጃጅም ባለ 12 ወለል ህንጻዎች እዛ ነው የገነባ ነው። አሁን በቅርብ ደግሞ ባለ 9 ወለል ህንጻዎች በርከት አድርገን ጨምረናል። እዚህ 7 ደረጃ ላይ ቤቶች የሉንም እንዴ? 7 ደረጃ ላይ አፍንጮ በር መሀል መርካቶ ላይ በጎነት መንደር አልመሰረትንም እንዴ? እነ ገብስ ተራ ማለት ነው። አዲስ ከተማዎች ብቻ ናቸው የሚያውቁት እሱን እንዳትሉኝ። በየሰፈሩ በየክፍለ ከተማው በርካታ ቤቶች ተሰርተዋል። እነኚህ 46000 ቤቶች የተቀየሩት ይሄንን የሚመጣጠኑ የወዳደቁ የቀበሌ ቤቶች ናቸው። አንዳንዶቹ አንድ ቤት አንስተን ብዙ ቤትም የገነባንበት ነው። እዚህ ቦሌ ጎላጎል አካባቢ ብትሄዱ የተሰሩ ቤቶች የተወሰኑ ሰፋፊ ቀበሌ ቤቶችን አንስተን ለብዙዎች እንደሚበቃ ተደርገው የተሰሩ ናቸው። በአንድ ጊዜ ከ1000 በላይ ነዋሪዎች የተነሱበት አካባቢ ደግሞ እንደዛ ማድረግ አልቻልንም። ሰፋ ያለ መሬት ያለበት አካባቢ ፍለጋ መሄድ ግድ ነበረ። ለምሳሌ የፒያሳን ነዋሪ ያስገባነው ኃይሌ ጋርመንት አካባቢ ነው። ላፍቶ 2000 የሚባለው ሰፈር መሀል ከተማነቱ ምንም የሚያጠራጥር አይደለም። ቢሆንም ግን ለምን ፒያሳ ላይ አልተሰራም ተመልሶ የሚባል ከሆነ እንዴ ይሄን ሁሉ ነዋሪ የት እናስቀምጠዋለን? ቀድመን ሌላ ቦታ ቤት ካልሰራን፣ ቀድመን ሌላ ቦታ ቤት ሰርተን ወደ ቤት ነው ያስገባናቸው። የወጡበት ቤት ይባል ነበር ወይ ነው ዋናው ጥያቄ። ቤት ነበር ወይ? ያለ ውሃ፣ ያለ ማብሰያ፣ ያለ ፍሳሽ መስመር፣ በቂ ጣሪያ እንኳን ሳይኖረው ሰው ቆጥ ላይ እየኖረ በጥገኝነት አንዱ ላይ እየለጣጠፈ እየኖረ እሳት አደጋ ሲነሳ ያን ሁሉ ሰው እየፈጀ የሚወዳደር አይደለም። እነሱ ነዋሪዎቹ ደስ የሚለኝ ነገር ነዋሪዎቹ አያወዳድሩትም። የሰራነው ለነሱ ነው። እነሱ ከገባቸው ይበቃናል። እኛ ደግሞ ዋናው የተነሳንበትን አላማ ከፈጸምን ማለት ነው። ስለዚህ አዲስ አበባ እንደ ስሟ አበባ እናደርጋታለን ስንል ሻንቲ ሰፈሮችን በ44 እጅ ቀንሰናል ማለት ነው። አለበለዚያ ቅድም የተናገርኩት አዲስ አበባ የዓለም 3ኛዋ የዲፕሎማሲ ማዕከል፣ አፍሪካ ወንድሞች እህቶቻችን ዋና ከተማችን የሚሉባት፣ ይሄ አሁን በገቢ በከፍተኛ ሁኔታ ሀገራችን እያነቃቀ ያለው ቱሪዝም እየመጣ እየጎረፈ ያለበት ሁኔታ አይታሰብም። ሻንቲ ውስጥ የአፍሪካ ህብረት ይውጣ የተባለው ሻንቲ ነው። አዲስ አበባ ቆሻሻ ናት ብለው እኮ ነው የከሰሱን። ይሄ ማለት ቤቶችን መቀየር ብቻ አይደለም፣ አካባቢን ጭምር ነው የቀየርነው። አካባቢን ወደ ሰው ልጅ መኖሪያ፣ የሰውን ክብር የሚመጥን፣ ህፃናት ቦርቀው የሚያድጉባት፣ ወጣ ብለው ኳስ የሚጫወቱባት፣ ማህበራዊ መስተጋብር የሚጠናከርበት፣ ዘመናዊ አኗኗር ዘይቤ ልምምድ የተደረገበት፣ መሬት ላይ ያለው መሬት ጠበበኝ ያለው ጭቅጭቅ እየቀነሰ ወደ ላይ እየገነባን ሰው በጋራ መኖርን በከፍተኛ ሁኔታ የተለማመደበት ነው እና የሰራነው ስራ ማንም ሊያጣጥለው የሚችለው አይደለም። ተራ ለውሸት ክስ ዋጋ አንስጥ። ማንም ሊያጣጥለው መቼም ቢሆን የብልጽግና አመራሮች ሊስኮሩበት የሚገባ ነው። ለሰው ልጅ ክብር የሚመጥን ስራ ነው የሰራነው። ክብር ነው የገነባ ነው። ቤት ብቻ አይደለም፣ አካባቢ ነው የገነባ ነው። ምን ነው ሰው ከፒያሳ እጣ ወጥቶለት ቱሉ ዲምቱ ሲሄድ የዛሬ 20 ዓመት አካባቢ እየጨፈረ ብር አዋጥቶ እየደገሰ ሄዶል እንደሸኛው ሱኮ ቤት አገኘ፣ እሷ ቤት አገኘች እየተባለ ማለት ነው። ቱሉ ዲምቱ ከገላንጉራ 3.7 ኪሎ ሜትር ይርቅ የለ እንዴ? ገላንጉራ እኮ ነው ወደዚህ። ኮየ ፈጬ ከገላንጉራ ትንሽም ቢሆን ይርቅ የለ እንዴ? ገላንጉራ ነው አለ ወደዚህ ቅር። እዛ እጣ ይወጣላቸው ሰዎች እንደዛ እየተደገዘ ለዛው ባላለቀ ቤት ራሱ ባለቤቱ የሚጨርሰው እየተባለ ማለት ነው። እቺ ጥንቅቅ አርገን ጨርሰን እቃ ጭምር ጭነን አስገብተን ቁልፍ አስረክበን ንጹህ ሰፈር ጥሩ መኖሪያ አንድም ላፍቶ 2000 ነው ወጣሉ የተባሉት ማለት ነው።
ሁለተኛው ገላንጉራ ነው። ሶስተኛው አራብሳ ነው። የካጣፉ አካባቢ ነው። ፈረንሳይ የካ ፈረንሳይ አካባቢ እነኚህ አካባቢዎች ናቸው ያስገባናቸው። ከነኚህ አካባቢ ርቀው ያሉ ቦታዎች ላይ ሲገባ ግን እጣ ሲወጣለት ለዛውም ቆጥቦ በገዛ ገንዘቡ ማለት ነው ቆጥቦ ጥንቅቅ ባላለ ቤት እጣ ሲወጣለት ከበርቻቻ ጭፈራ ነው። እኛ ስላረግነው ነው ዝቅ የሚለው ቁልፍ ስላስረከብን ጠርተን አንድ ሁለተኛ እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንደ ለገጣፎ። ጨዋታው ግልጽ ነው። እኔ ካላወካሁት የሚል ነው። ሁለተኛ ሆድ ማስባስ በቀላሉ ይሄንን ህዝብ ይቻላል እያሉ ህዝቡ ነቅቶ የደረሰበት ደረጃ ላይ ያልደረሱ እንደሆኑ ነው የሚያሳየው። የምርጫ ክርክሩ ሁሉ በዚህ ዙሪያ እንደነበረ ስለምናስታውስ ነው። በዚህ ዙሪያ ከሳሽ ብቅ ስላለ አዲስ አበባዎች የሰራችሁትን ስራ ቅንጣት ያክል በፈጣሪም በሰውም ዘንድ የተጣለብንን ኃላፊነት ጥርሳችንን ነክሰን በንጹህ በታማኝነት ተወተነዋል። አንዳንድ ቦታ ስናስተላልፍ እንኳን አመራራችን ላይ ክፍተት ሲፈጥር ምን ያክል ጨከን ያለ እርምጃ እንደምንወስድ ስለምናውቀው ማለት ነው። ፌር የሆነ ስራ ነው የሰራ ነው። የትኛው ነዋሪ ነው ቤቱ ተገንብቶለት ቤቱ ተመልሶ ያልገባው? ማን የገባበት? ከየት መጥቶ? እስኪ ከሌላ ቦታ መጥቶ እነኚህ ቤቶች ውስጥ የገባውን ሰው ኢንተርቪው አድርጎ በራሳቸው ያቀርቡ። እነኚህ የሚከራከሩ ሰዎች እንማርበታለን። ስለሌለ ሙሉ ኮንፊደንስ አለን። እኛ አላማችንም ማገልገል ነው። አዲስ አበባን ውብ አበባ እናስመስላታለን ስንል ማሳያዎቹ የገጽታዋ ሻንቲ ከ74 ወደ 30 መውረዱ ነው። አዲስ አበባን እንደ ስሟ ውብ አበባ ያስመሰሏት ጎዳናዎቿ ናቸው። ጨለማ ጎዳናዎች በርተዋል። ጠባብ መንገዶች ሰፍተዋል። አዳዲስ መንገዶች ተገንብተዋል። ሲገነቡ ለሰውም ከዚህ በፊት አብዛኛው ለመኪና ነበር ትኩረት የሚደረገው። እሱ ማቆሚያ ነው። እሱ ለሰው ወክ ማድረጊያ ነው። ሳይክል ያለውም በዛው ላይ ነው። ተሽከርካሪም በዛው ላይ ነው። እዛም እዚህም መጠነኛ ሰፋፊም ባይሆኑ የሰው ወክ ማድረጊያ ካሉ መነገጃ ናቸው። እዛ አጠገብ ቤት ያለው የሆነ ነገር እየለጠፈ እየከለለ ይነግድበታል። እግረኛው ይመጣና ከመኪና ጋራ ይገፋፋል። የትራፊክ አደጋ በየጊዜው ያጋጥማል። በከፍተኛ ሁኔታ አዲስ አበባ ላይ የትራፊክ አደጋን የቀነሰው የእግረኛ መንገድ ከተሽከርካሪ መለየቱ፣ ሁለተኛ መንገዶቻችን ሰፊ መደረጋቸው፣ ሶስተኛ ፓርኪንጎች በስፋት መስራታችን ነው። አራተኛ እነኚህ ጨለማ የነበሩ መንገዶች መብራታቸው ነው። ጨለማ የነበሩ መንገዶች እኮ እና አካባቢዎች አንደኛ ለስርቆት፣ ለንጥቂያ፣ ለዝርፊያ፣ ላስገድዶ መድፈር ለመሳሰሉት እኮ ሽፋን ነበር። ህዝቡ የሚጠይቀን የነበረው እዚህ አካባቢ መብራት ቶሎ አስገቡልን፣ እንደዚህ አይነት አደጋ ደረሰብን የሚሉት ጨለማው ቢበራ ይከላከለናል የሚል ተገንዝበው ነው ህዝቡ ሲጠይቀን የነበረው። በሌላ በኩል ፓርኪንግ ነው ብሬክ ስሩ የመጣበት የነበረው። 3300 የምትሉ አላችሁ፣ ከ3000 እንውሰድ። ዛሬ ግን 163000 በላይ መኪና በአንድ ጊዜ ማቆም የሚችል አቅም ተገንብቷል አዲስ አበባ ላይ። ታክሲና አውቶቡስ እንኳን የሚጠበቅበት እዚሁ እስከ አድዋ አካባቢ እንውሰድ። ከዚህ ከአድዋ ፊት ለፊት እነኛ መነጽር ቤቶች አካባቢ ታክሲ መጠበቂያ ምን አይነት ትርምስ ነው የነበረው? ሰዎች ሞባይላቸውን ሲቀሙ ነው የሚውሉት። ፀሐይ ላይ ነው። ዝናብ ሲመጣ ሮጣው እንኳን መጠለያ የለም። ዛሬ እዚህ የተቀመጥንበት አድዋ አዳራሽ ስር በክብር እጅግ ንጹህ በሆነ ሁኔታ አውቶቡስ ይገለገላሉ። አብዛኛውን የአዲስ አበባ አካባቢ እንደዚህ አድርገናል። ከ52 ወደ 603 አድርሰናል እንደዚህ አይነት ቦታዎች። እዛም እዚህም የነበረችው የአውቶቡስ መጠበቂያ በየመንገዱ ያለችውን ነው ይቆጠር ነው የቀድሞውን። የከተማ ስታንዳርድ ነው ይሄ። ለነዋሪዎች እኮ ክብር ነው። ውበት አበባ ማለት እኮ ሌላ አይደለም። ይሄ እኮ ነው ሰው መጸዳዳት ሲፈልግ በንጽህና ተጸዳድቶ ነውራችንን በየመሄዳው የሆነው ቀርቶ ማለት ነው። የአዲስ አበባ ጎዳናዎች ንጹህ ጎዳናዎች እንዲሆኑ በየቦታ ፓብሊክ ቶይሌት እንዲኖር መጸዳጃ እንዲኖር ያደረግነው
እንደዚህ አይነት ቦታዎች ዳር ሲሆኑ ደግሞ ለህዝቡ ተብሎ የተሰሩ መጸዳጃ ቤቶች እጁን መታጠብ እንዲችል ሰው ውሃ ከጠማው ገዝቶ መጠጣት እንዲችል ሶፍት መግዛት ከፈለገ በቀላሉ ማግኘት እንዲችል በጣም መሰረታዊ የሆኑ እንደዚህ አይነት ከተማዋን ገጽታ ለህዝቡ ክብር ለህዝቡ ምቾትን የሚጨምሩ ስራዎች ተሰርተው ነው አዲስ አበባ እንደ ስሟ ውብ አበባ የሆነች ነው ሆናለችም ብለን አፋችንን ሞልተን የምናነሳው ማለት ነው። ከተሜነት ያለ ድሬኔጅ ያለ ስዌሬጅ አይታሰብም። የደረቅ ቆሻሻና የፈሳሽ ቆሻሻ አወጋገድ ስርዓት ላይ መሰረታዊ ለውጥ ካልመጣ በስተቀር እንዴት ነው ስለ ዋና ከተማ ስለ ከተሜነት ማንም እየተነሳ የሚያወራው? ይሄ ያልገባው ይሄንን ወይም ደግሞ አይገባቸውም ብሎ የሚያስብ ሰው እንደፈለገው ይናገራል። አዲስ አበባ ላይ እኮ አንዱ መሰረታዊ ለውጥ ያመጣ ነው እኮ በደረቅና ፍሳሽ ቆሻሻ አወጋገድ ነው። ሰውና ፍሳሽ እንዴት አብሮ ይኖራል? መጸዳጃ ቤቶች በሰው መኖሪያ ቤት ውስጥ እያለፉ እንዴት ኑሮ ይባላል? በዚህ ምክንያት በብክለት የሚሞተውን ቁጥር ቤቱ ይቁጠረው፣ ማን መዘገበው? ስለዚህ አንድም ሰፋፊ የፍሳሽና የፍሳሽ መውረጃ የድሬኔጅና የስዌሬጅ መስመሮችን ገንብተናል። ሁለትም አስፍተናቸዋል ነባሮቹን የጠበቡትን። ስትራክቸራል ፕላኑ በተቃርኖ የተገነቡ ግንባታዎችን አዎ እውነት ነው እያፈረስን የከተማዋን ወደፊት የዛሬዋንም እጣ ፈንታዋን በሚጣረስ መንገድ የተገነቡትን ግንባታዎች አንስተን ወደ ስትራክቸራል ፕላን አስገብተናል። ወደ መዋቅራዊ ፕላን የፍሳሽ መስመሮች ላይ የተገነቡ በርካታ ቦታዎች እኮ ግንባታዎችን አንስተን ፍሳሽ ተፈጥሯዊ ፍሰቱን ይዞ እንዲሰራ በኔትወርኩ መሰረት እንዲሰራ የተሰራበት ነው። አንድ የፍሳሽ ማጣሪያ ነው የነበረና አይደል? ታውቃላችሁ ይሄን ያቃቂው አሁንስ 43 አድርሰናል። አዲስ አበባ ከተመሰረተች ጀምራ ነው አንድ የነበራት። ወደ ወንዞች ነው ይለቀቅ የነበረው። እነኚህ ወንዞች ሰውን የሚገሉ ነበሩ። የውበት ጉዳይ አይደለም፣ ከውበት ባሻገር ነው ሰውን የሚገሉ። ከዛ የሚመጣው ብክለት እኮ ወንዞች ላይ የመተንፈሻ አካልን ብቻ እኮ አይደለም እስከ ካንሰር ነው አይደለ ጥናቱ የሚያሳየው። ስለዚህ ሰዎች ከዛ ላይ ተነስተው ጤናማ የመኖሪያ አካባቢ ነፋሻማ የመኖሪያ ቦታ ሲያገኙ አዎ ከተማችን ውብ አበባ ሆናለች እንላለን። ቦታውንም ገንብተን ለቱሪስት መዳረሻ ወደ ማድረግ ወስደናታል ማለት ነው። ከዚህ የተነሳ በዓለም ደረጃ እኮ እውቅና አግኝተንበታል። አንደኛ ተሸልመንበታል በደረቅ ቆሻሻ አወጋገድ። አሁን ደግሞ በአጠቃላይ ንጽህና ከአፍሪካ 10ቱ ከተሞች አንዷ ለመባል በቅተናል። ሰሞኑ የወጣውን ጥናት አይታችሁታል። ስራ ዕድል አንፃር እነኚህ 2 ሚሊዮን ሰው ባለፉት 5 አመታት በድምሩ 2 ሚሊዮን ሰው ስራ ዕድል አግኝተዋል ሲባል አየር ላይ የሚወራ አይደለም። ኦዲት ተደርጎ ስራቸው ለውጥ አምጥቶ ከተማችንን ለመገንባት በተለይ ኮሪደርን ስንገነባ በአብዛኛው አቅርቦት ላይ ተሳተፉ ናቸው። የከተማችን ኮንስትራክሽን ዘርፍም ቀንና ሌሊት የሚሰራው ስራ ይሄንን እውነት ያሳያል። ፕሮጀክቶቻችን ጀምሮ የመጨረስ ማሳያዎች ናቸው። ከዚህ በፊት እኮ ገንዘብ የሚባክነው ብሩ እንዴት በቃችሁ ይባላል። አዲስ አበባን በዚህ ደረጃ የገነባናት እኮ በከተማዋ ገቢ ነው። አሁን ከ60,000 ፕሮጀክት በላይ በ5 አመት ጨርሰናል ስንል አዎ ህዝቡን አሳትፈን ወደ 32,000 የሚደርሰው የህዝብ ተሳትፎ ፕሮጀክቶች ናቸው። ሁሉንም የውሃም የመንገድም የጤናም የትምህርትንም ሌሎች የእሳት አደጋን ሁሉንም ፕሮጀክቶች ስንደምር ወደ 60,000 ፕሮጀክቶች ደርሰዋል። ከማህበረሰብ ተሳትፎ ጋር አንድ ላይ ቤቶቹም በብሎክ ቆጥረን ማለት ነው። በቤት ሳይሆን በብሎክ ቆጥረን እነኚህ ጀምሮ የመጨረስ የድሮ የቆዩ ፕሮጀክቶችን ጭምር ነው የጨረስነው። የዘነጋነው ዘርፍ የለም ማለት ነው። ጀምሮ የመጨረስ ትርጉም አለው፣ አባባል አይደለም። በጀት ይቆጥባል፣ ጊዜ ይቆጥባል፣ ቶሎ ብሎ መሰረተ ልማቱን ለአገልግሎት ያደርሳል፣ ሪዋርድ አለው ማለት ነው። መጨረሻ ቢዘገይስ በስካሌሽን በቫሪዬሽን በፕራይስ አጀስትመንት አንዱ የሌብነት መንገዱም እኮ እሱ ነበር። ፕሮጀክት ይዘረፍ ነበር እዚህ ከተማ እውነቱን ለመናገር
አንዱ መሰረታዊ ለውጥ ሌብነት ላይ አምጥተናል ብለን ተማምነን የምንናገረው ፕሮጀክት ላይ ነው። አውቀን ስለምንመራው በጀቱን አጥንተን ስለምናስጀምረው ጥቃቅን ነገር እዛም እዚህም ሊኖር ይችላል ማንደርስባቸው። ነገር ግን ደግሞ መሰረታዊ ችግር እንደሌለው በሚገባ ማንሳት የሚያስችል በቂ መረጃና ማስረጃዎች አሉን። ከጤና አንፃር አዲስ አበባን የጤና ቱሪዝም እናደርጋታለን ብለን የጀመርነው ስራ ዝም ብለን የጤና አገልግሎትን ማሻሻል አይደለም። የጤና ቱሪዝም ማዕከል እናደርጋታለን። በእናቶች ሞት፣ በህፃናት ሞት የቀነሱት በሪፖርቱ ላይ ያያችሁት ናቸው። ነገር ግን ከዛ አልፈን ከሀገራችን ወደ ውጪ የሚወጣውን የውጪ ምንዛሬ በሕክምና ምክንያት እንዳይወጣ ማስቀረት እንችላለን። ይህንን አዲስ አበባ ከተማ መስራት ትችላለች ብለን ሰርተንበታል። ውጤታማ ሆነናል። አዳዲስ ሆስፒታሎች ነው የገነባ ነው። 4 ናቸው፣ አቦች ጎበናን ጨምሮ ማለት ነው። አሁን የላፍቶ ደርሷል፣ እቃ እየገባ ነው ያለው። የቤተል መንዲዳ እቃ እየገባ ነው ያለው። የገላን ትራውማ ሴንተር የተወሰነ ግንባታዎችን ወደ ማጠናቀቅ ደረጃ ላይ ነው ያለ ነው። 4 አዳዲስ ሆስፒታሎች ናቸው። አዲስ ሆስፒታል ባለፉት በኢህአዴግ ዘመን ካያችሁ አዲስ አበባ ላይ ተገንብቶ ያውቃል? አንድ ጥሩነሽ ቤጂንግ ብቻ። መረጃ በደንብ ሊኖራችሁ ስለሚገባ አንድ ጥሩነሽ ቤጂንግ ብቻ። በ5 አመት 4 አዳዲስ ሆስፒታሎችን ጨምረናል። ነባሮቹን አይነት ሆስፒታል አይደለም የጨመርነው። ይሄንን በአገልግሎት ታያላችሁ። የውጪ ምንዛሬ ወደ ውጪ የሚወጣውን ሕክምና ሀገር ውስጥ ማስቀረት እንችላለን። በሀገራችንም የሚኖሩ ከ4ቱ ሆስፒታሎች 2ቱን ሰሞኑን አገልግሎት እናስጀምራለን። ወደ ውጪ የሚወጣውን ገንዘብ ማስቀረት የሚቻል ኢንተርናሽናል አገልግሎት መስጠት የሚቻልበት ነው። የጤና ቱሪዝም በዛ ብቻ ሳይሆን በርካታ ፕራይቬቶችን አስተናግደን አግዘን ወደ ውጤታማነት እየመጡ ነው ያሉት። ስንቀይር ከተማችንን ውብ አበባ አደረግናት ስንል ሁለንተናዊ እንደሆነ እንድታስተውሉ ነው እየዘረዘርኩላችሁ ያለሁት። ሁለንተናዊ የተዘነጋ ዘርፍ የለም። እነኚህ ጤና ጣቢያዎች የመጀመሪያ ደረጃ ሆስፒታል ደረጃ ለምን ገነባ ናቸው? በየአካባቢው ማህበረሰቡ በቅርቡ በቦታው ላይ የጤና አገልግሎት እንዲያገኝ ነው። የተሻለ ጤና አገልግሎትም እንዲያገኝ ነው። ወደ ሆስፒታል ወደ ትላልቆቹ ሆስፒታል የሚመጣው ቁጥር ወደ ትናንሹም ጉዳይ እንዲቀንስና በአካባቢው እስከ ሰርጀሪ ድረስ አገልግሎት መስጠት የሚቻልበትን እድል ነው የከፈት ነው። ነባሮቹ ሆስፒታሎች ወዳድቀው ነበረ። ስለ ንጽህና ለማስተማር የጤና ባለሙያዎች የሚችሉበት ቦታ ላይ አልነበረም የሚውሉት። ወዳድቀዋል። በብዙ መንገድ መሰረተ ልማታቸው፣ ጠረናቸው አይመቸው ነበር። አሁን ዘውዲቱ አዲስ ሆስፒታል ነው የገነባነው። እውነቱን ለመናገር ዘውዲቱ መታሰቢያ አገልግሎት ስለጀመረ አዲስ ሆስፒታል ነው የነበረውን እጥፍ አድርገን ባልጋ አቅሙ ዘመናዊ የትኛውም የግል ሆስፒታል ብትሄዱ የምታገኙትን አገልግሎት የተሻለ አገልግሎት ዘውዲቱ አለ። ስትታከሙም በዛው መረጃ እንዲኖራችሁ የተሻለ አገልግሎት መሳሪያዎች ቀይረናቸዋል። አዳዲስ መሳሪያዎች አስገብተን ነው። ራስ ደስታ በዛ ደረጃ መጥቷል። ሰሞኑን አገልግሎት ይጀምራል። የራሳቸው ኦክሲጂን ማምረቻዎች ያላቸው ሌሎች ሆስፒታሎች ጭምር ኦክሲጂን መስጠት ማከፋፈል የሚችሉ በሲሊንደር ኦክሲጂን ማዟዟር የቀረበት የቀዶ ጥገና እስከ ሮቦቲክስ ድረስ አልመን ነው እየሰራን ያለ ነው ማለት ነው። ብዙ ስለማናወራ ያው ስራውም ለዛ ጊዜ አልሰጠም። ማውራት ኃላፊነት ያለባችሁ ደግሞ በደንብ ያዙት። አዎ ካልተነገረ እኮ እንዳልተሰራ የተቆጠረ ነው። ዳግማዊ ምኒልክ የአይን ማዕከሉ የትኛው ሕክምና ማዕከል ነው ከዳግማዊ ምኒልክ የተሻለ አይን ሕክምና ያለው? ያው የመንግስት ሲባል የማጣጣል አባዜ አለ። ካልሆነ በስተቀር ዳግማዊ ምኒልክ G+5 ገንብተን ከታች ያለውን ከ200 በላይ ነፃ የኩላሊት እጥበት አገልግሎት እንሰጥበታለን። ከዛ በላይ ያለውን ዘመናዊ የአይን ሕክምና በኢትዮጵያ ትልቁና የመጀመሪያው ነው። በዛ አልበቃም። ዳግማዊ ምኒልክ ሆስፒታልን እንደገና አሁን ፎረንሲክ ሴንተር ገንብተን ሰሞኑን እቃ እየገባ ነው። ዲኤንኤ ጭምር የሚመረምር ለሀገራችን የመጀመሪያ ማለት ነው። ስማችን እንትከል እነሱ ሌሎች እንደሚያወሩት ቢሆን ኖሮ ስማችን እንትከል ለብቻ በድሮ ስም በምናምን እዛ እንትን ከምንል አዲስ ሆስፒታል እንገንባ ብንል ይቻል እኮ ነበር። የራስ ደስታም ነባሩን በእጥፍ የሚጨምር ነው።
የዘውዲቱም እንደዛ ነው። ምኒልክን ኦልሞስት እያዳረስ ነው። በኢህአዴግ ዘመን በመጠኑ የታደሰው ሆስፒታል የምናውቀው የካቲት 12 ነው። አንድ ህንጻ የተገነባለት ማለት ነው። ከዛ ውጪ የተጣሉ ነበሩ እነኚህ ሆስፒታሎች እውነቱን ለመናገር ትኩረት ያጡ። አንደኛ ህዝባችን ተመጣጣኝ አገልግሎት እንዲያገኝ፣ ሁለተኛ ደግሞ ወደ ውጪ እኛም ጭምር ገንዘብም ያለው ሕክምና ፍለጋ እንዳይሄድ እያደራጀን ያለ ነው። ከሚቀጥለው አመት ጀምሮ ይህንን ለውጥ በሚገባ እናያለን። ዘንድሮ ስራ ይጀምራሉ። ያው የሙከራ ጊዜ ላይ ሰው ለማመን ጊዜ ይወስድበታል። ነገር ግን የሚያሳምን አገልግሎት ይዘት ስለመጣን ለሚቀጥለው አመት ትልልቅ ለውጥ ይመጣል። ወደ ውጪ የሚወጣው ገንዘብ ይቀንሳል። ሁሉንም በእኛ ቁጥጥር እናስቀራለን ማለት ባንችልም የመጠጥ ውሃ ሽፋንን ካየ ነው አሁን የመጠጥ ውሃ ችግር አለ። አዎ ችግር አለ። በሺፍት ነው የምናገኘው። እውነት ነው። የህዝቡ ቁጥርስ በስንት እጥፍ ነው የጨመረው? ዘመናዊ አኗኗሩስ እንዴት ነው ያደገው? የውሃ አጠቃቀማችንም ችግር አለበት። ነገር ግን ስላልተሰራ አይደለም። 2010 ላይ በቀን 525 ሺህ ሜትር ኩብ በቀን የሚያመርት አቅም ነው የነበረን ማለት ነው። አሁን ደግሞ ወደ 850 ሺህ ሜትር ኩብ በቀን አድርሰናል። በምን ያህል አደገ ማለት ነው? በ325 ሺህ ሜትር ኩብ ኦልሞስት እጥፍ የተጠጋ ነው ማለት ነው። ስለሰራን ነው የመጣው። አሁንም ከፊታችን ተስፋ አለ። የነጭቋላ የነገርቢ ተጠንተው ደግሞ ፋይናንስ እየተፈለገባቸው ያለው የነሲቢሉ እነሱ ሲሳኩ የአዲስ አበባ ውሃ ችግር መሰረታዊ የሆነ ለውጥ ማምጣት የሚችልበት እድል እንፈጥራለን። እዛም እዚህ የምንቆፍራቸው ጉድጓዶችም ተጨማሪ አቅም ይሆናሉ። የአዲስ አበባ ወጣቶች ስፖርት ይወዳሉ ከማንም አካባቢ በላይ ማለት ነው። አጠቃላይ ወጣቱ ስፖርት አፍቃሪ ነው። በተለይ እግር ኳስ አፍቃሪው ሰፊ እንደሆነ እናያለን። እኛ እንግዲህ የምንተገብረው የህዝቡን ፍላጎት ነው። የምናቀደው የህዝቡን ፍላጎት ነው። ምላሽ የምንሰጠው ለህዝቡ ጥያቄ ነው። መነሻችን እሱ ነው። እዚህ ከተማ ላይ የስፖርት ቦታዎች፣ አረንጓዴ ልማት ቦታዎች ወደ ህንጻ አልነበረ የሚቀየሩት? እንደ ባከነ መሬት እየተቆጠረ በስትራክቸራል ፕላን የተቀመጠው ቦታ ሳይቀር ለምን ይሰጣል? ለህንጻ፣ ለኢንቨስትመንት። በጣም ይሄ ወሳኝ ቦታ ነው። ዝም ብሎ የኳስ መራገጫ መሆን የለበትም የሚሉ ድምጾች የሚሰሙበት ወቅት ላይ ነው። እነኚህን ስራዎች መስራት አለብን። ይገባቸዋል፣ ይፈልጋሉ። እኛ የከተማውን ነዋሪ ጥያቄ ነው መመለስ ያለብን፣ ፍላጎት ነው መሰረት አድርገን መስራት ያለብን ያልነው። ከለውጡ በፊት 495 የስፖርት ሜዳዎች አብዛኛዎቹ ቀይ አፈር የነበሩ ማለት ነው። ሁሉም አይደሉም፣ አብዛኛዎቹ ቀይ አፈር የነበሩ። አሁንስ ከ2000 በላይ ያው በየሰፈራችሁ ስላለ የየወረዳችሁን አትሊስት ቁጠሩ። ከ2000 በላይ መድረስ ችሏል። ከሚኒ ስፖርት ሜዳ እስከ ዋናዎቹ ኢንተርናሽናል ስታዲየሞቹ ማለት ነው። በስንት ጽፍ እንዳደገ መስራት ነው። አሁንም ገና አላዳረስንም። በየሰፈሩ ጠጋ ማለት አለበት። ትውልዱ በአእምሮም በአካልም የዳበረ ንቁ ብቁ ትውልድ መሆን ስላለበት ማለት ነው። ትላልቆቹ ስታዲየሞችም በዛው ልክ የሚከፍሉን ነው የሚሆኑት። አሁን አቃቂ እያለቀ ነው። አቃቂ ኢንተርናሽናል ፌዴራል የሚያሰራው ደግሞ አዲስ አበባ ስታዲየም እያለቀ ነው። አበበ ቢቂላና አዲስ አበባ ስታዲየም ላይ እነኚህ ሁለቱ ሲጨመሩ ምን ያክል ትልቅ እድል ይዘው እንደሚመጡ ለሀገር እንመልከት። ለኛዎቹ ብቻ አይደለም፣ የኛዎቹን ደግሞ ታች ላይ ካልሰራን ብሔራዊ ቡድናችን እንዲያሸንፍ እዛ ደርሰው እንዲያሸንፉ መጠበቅ ያቅድም ያልኩት ያልዘሩትን ለማጨድ መጓጓዝ ነው። ታች ላይ ምቹ ሁኔታ ፈጥረን የሚያስፈልጋቸውን ድጋፍ እያደረግንላቸው አሁን በክቡር ጠቅላይ ሚኒስትራችን ኢኒሺዬቲቭ የጀመርነውን ስራ በደንብ ፍሬ እንዲያፈራ ካደረግነው 10 አመት አይደለም በ5 አመት ውስጥ ያንን ውጤት እናያለን የሚል እምነት አለን። አሁንም የታዳጊዎቹን እኮ የብሔራዊ ቡድን ከ25ቱ 17ቱን ያቀረብነው እኛ ነን። ከአዲስ አበባ ነው ያለፉት። ስራ ከተሰራ ሁሌ ውጤት አለ ማለት ነው። ውጤት ለዛው ፈጥኖ የሚከፍለን ውጤት ነው ያለው። በስብዕና ግንባታና በመሳሰሉት ላይ የተሰሩትን ስራዎችን በዛው ልክ ማያዝ እንችላለን። ወደ አገልግሎት ልምጣ። አገልግሎት እውነት ነው በተግዳሮት በርካታ ዋጋ የከፈልንበት አንዱ ነው።
ከሌብነትና ብልሹ አሰራር ጋር ተያይዞ አገልግሎት ውስጥ በጣም ፈትኖን የቆየው ፕሮጀክቶቻችንን የግዢ ስርዓቶቻችንን በከፍተኛው በጀታችንን በከፍተኛ ሁኔታ ከሌብነት ከዝርፊያ ተናጥቀን በጣም በከፍተኛ ቁጠባ በጥሩ አፈጻጸም የመንግስትን በጀት ለሌብነት ተጋላጭ እንዳይሆን አድርገን መርተናል። ለዛ ነው 71 እጁ ወደ ካፒታል ፕሮጀክት ሄደው ማለት ነው። ለዘላቂ ልማት መዋል የቻለው ለዛ ነው። እነኚህ እንደ አብዮት እየተሰሩና ያለቁ ያሉ ፕሮጀክቶችም በጀታችንን ከዝርፊያ ስለተናጠቅን ነው፣ ስለማይዘረፍ ነው በጀታችን። ነገር ግን ጉቦኝነትን በዛ ደረጃ መቀየር አልቻልንም። የሰው አመለካከት ውስጥ ዲፕ ሩትድ ስለሆነ ልምምዱ ረዘም ያለ የኢትዮጵያ ቢሮክራሲ ውስጥ የቆየ ስለሆነ አጋላጭ አሰራሮችን እንኳን ለመቀየር ብዙ ጥረት አድርገናል። በመንፈልገው ልክ ግን ያልተቀየረው እሱ ነው። ለሱም በ2018 ትልቅ ብስራት አግኝተናል ማለት ነው። ሌብነትን በከፍተኛ ሁኔታ የሚቀንስ ፈጣን አገልግሎት፣ ቀልጣፋ አገልግሎት ለመስጠት የሚያስችል እንግልትን ዜሮ ማድረግ የሚችል የመሶብ ዲጂታል አንድ ማዕከል አገልግሎትን 6 ክፍለ ከተሞች ላይ ተግብረናል። አሁን በሞባይል ጀምረናል። 5ቱ የሚቀሩን ክፍለ ከተሞች ላይ በዚሁ አመት እንጨርሳለን። ወደ 150 አገልግሎቶች ወደ ዲጂታል የመሶብ አንድ ማዕከል ገብተዋል። የሚቀሩን ቀላል አይደሉም። ፍሮንት ላይ ተገልጋዩ የሚፈልጋቸው ወደ 300 አገልግሎቶች ስለሆኑ 50 እጅ ላይ ነው ያለነው። ለሚቀጥለው አመት የቀሩትን 150ዎቹን ደግሞ ዲጂታላይዝ አድርገን ከስር እናስገባለን። 100% ወይም 100 እጅ በዲጂታል አገልግሎት በመንሰጥበት ሰዓት ለሌብነት በር ይዘጋል። እንግልት ዜሮ ማድረግ ይቻላል። በዚህ ደረጃ ለሱም መፍትሄ ማምጣት የቻልንበት ነው እንጂ እንደከዚህ በፊቶቹ የኢትዮጵያ ሪፎርሞች ብቅ ጥልቅ እያለ እየታየ የሚከስም አይነት ሳይሆን መሰረታዊ ለውጥ የሚያመጣ ነው። የኑሮ ውድነትን ከማሻሻል አንፃር ወይም ደግሞ የኑሮ ውድነትን ጫና ከመቀነስ አንፃር የገበያ ማዛባትና መዛባትን ከመቀነስ አንፃርም ረጅም ርቀት ነው የሄድነው። 5ቱ የአዲስ አበባ መግቢያ በሮች ላይ የገበያ ማዕከል መገንባት እንደ ትልቅ ቢግ ዲል እንደማይቻል ተደርጎ ሲነገር ነው የመጣ ነው። ጥናቱ ነበረ። ከሱ ተነስተን ጨምረን ገንብተን ጭምር በጣም ምርት ወደሚገባበት አቅጣጫ ላይ 2 አድርገን 6 የገበያ ማዕከላቶችን ገንብተን ከሁሉም የኢትዮጵያ አካባቢ ምርት ይመጣል አዲስ አበባ ላይ ቀጥታ። ኬላ የለ ምን የለ። ኬላ መንገድ ላይ ሊያስቸግራቸው የሚችልበት አንዳንድ አካባቢዎች ነበሩ። እሱም አሁን ተፈቷል። ነገር ግን አዲስ አበባ ላይ ቀጥታ ብዙ ክራይ ክፈሉ ሳንል ለዛ እንደዚህ ክፈሉ ሳንል ቀጥታ ንጹህ ምርት በተመጣጣኝ ዋጋ ለህዝባችን ማቅረብ የሚችሉበት ማዕከላት ሆነዋል። እነኚህ ገበያ ማዕከላት የእሁድና ቅዳሜ ገበያዎች 250 ድረስ ነው። ከዚህ በፊት ያልተሞከሩ ያሰራር ሁኔታዎች ነው። ለደሃው በሩ ላይ ነው ገበያ ሄደው በሸማቾች በንግድ ኮርፖሬሽን የምንሰራው ወደ 18 ቢሊዮን በየአመቱ ህዝባችንን እንደጉምበትም በትራንስፖርት በጤና መድን በምገባ በመሳሰሉት በትምህርት ቁሳቁስ አቅርቦት ህዝባችን ጋር ምንዶጉምበትም ምክንያት የህዝቡን የኑሮ ውድነት ጫና ለመቀነስ ነው እንጂ አንድም ቀን የህዝቡን የኑሮ ውድነት ጫና ችላ ብለን ተመልክተን አናቅም። የገበያ ቁጥጥሩም በዛው ልክ የተጠናከረ ነው። የመጨረሻው ቅርስና ታሪክ ጥበቃ ነው። ከቅርስና ታሪክ ጥበቃ አንፃር ስናይ የመጀመሪያው ትልቁ ታሪካችንና ቅርሳችን አድዋ ነው። አድዋ ታሪካችን ላይ አዋራ ከተነሰነሰበት እኮ ነው ቀና ያደረግነው። ያንን የሚያክል ዓለምን የሚያስደምም ለሀገር ክብር ትልቅ አስተዋጽኦ የሚያደርግ ታሪክ በገዛ እጃችን አጣጥለን ጭራሽ በማክበሪያ ቦታና በእንዴት ይከበር ላይ ትውልድ ሲጣለና ሲሳደብ ሲበሻሸቅ ከፍተኛ ዝቅጠት ያየንበት ነበር። ለሱ ምላሽ መስጠት አልሄድንም። ለሱ ምላሽ ወደ መስጠት ሳይሆን አድዋ የመላ ኢትዮጵያውያን ታሪክ ነው። የመተባበር የአንድነት ውጤት ነው። እንደዛ የሚጣሉ ቢሆን ኖሮ እኮ ወራሪዎች በመጡና እንደተገዙት የአፍሪካ ሀገሮች አንዷ በሆነ ነበር። እንደዛ የሰፈር አጀንዳዎች የሚያጣላ ጉዳዮች ጥላቻን ጥለው ሰርተው ታሪክን አቆዩልን። እኛ ደግሞ ታሪክን ገነባ ነው። ትውልድ ታረቀ። ጫፍና ጫፍ ሆነው የሚሰዳደቡ የነበሩ የመጀመሪያው ሳይመረቅ እዚህ ፊት ለፊት ሐውልቱ ጋር ቆመው ተቃቅፈው ፎቶ ሲነሱ ያየንበት ታሪክ የሚዘነጋ አይደለም ማለት ነው። ትውልድም አስማማንበት።
ዛሬ ለኢትዮጵያ የሀገር መሪዎች መተው ለኢትዮጵያ ሰማዕታት አበባ ጉንጉን አስቀምጠው ታሪካችንን ጎብኝተው ማንነታችንን የተረዱ ክብር ይሰጡናል። በልተን ለመኖር ብቻ ነው እንደኛ የምንኖረው? ክብር እኮ ይገባናል አይደል እንዴ? የክብር ጥያቄ አለ። እነኚህ ሁሉ መሰረታዊ ለውጦች ናቸው። ነባር ታሪክና ቅርሶች ደግሞ የገነባ ነው ብቻ ሳይሆን ጠብቀናቸዋል አድሰን ፒያሳን ዙሪያውን ብቻ በመዞር መረዳት ይቻላል። አድሰን የማይታወቁ ስም ተሰጥቷቸው ግን የተደበቁ ከነራስ መኮንን ድልድይ ጀምሮ እነኚህ የቀድሞ የመጀመሪያ ሲኒማ የመጀመሪያ ቲያትር ቤት የሚባሉትን መዘጋጃ ቤቱን የመጀመሪያ መዘጋጃ ቤት ቀጥሎ ያለውን የከንቲባ ጽህፈት ቤት መስቀል አደባባይ መንገዶቹን ታሪካዊ ናቸው ያልናቸውን እንዴት እንደጠበቅናቸውና ቪዋቸው ጭምር በቅርስነት እንዲመዘገብ ጥረት ያደረግንበት እነኚህ ታሪክ ጥበቃ ናቸው። ለኢትዮጵያ አንድነት፣ አብሮነት፣ ለሰላም ያቀነቀኑ ከያኔያን ጭምር ሐውልት እንዲሰራላቸው ያደረግን ሰሞኑን የነጥላውን አልቆላል። እንደ መንግስት ዋና ኃላፊነታቸውን ላይሆን ይችላል፣ ግን ሀገር የጣረላትን ማክበር ግዴታ ነው። ማስተማር መቻል አለብን። ለኢትዮጵያ በጣም በጭንቅ ሰዓት በችግር ሰዓት ያቀነቀኑ የዘመሩ የሰሩ ትልልቅ የሀገር ባለውለታዎችን ብዙ መታሰቢያዎችን ገንብተናል። ቀድሞ የተመረቁትን ታውቃላችሁ። ሰሞኑን 1፣ 5፣ 6 ተጠናቀዋል። ይፋ እናደርጋቸዋለን። የኮሪደር ልማቶቻችን ጭምር ለነሱ ክብር የሰጡ ናቸው ማለት ነው። ስለዚህ ከዛም አንፃር ተራ ታፔላ ቢለጠፍ አንቀበልም። እኛ ተጨባጭ መረጃ ነው ያለን። ሌላው ባዶ ፕሮፓጋንዳ ነው። ስድብ ለምዶበት ወይም ደግሞ ወቀሳ ለምዶበት ሊወቅሰን ይችላል። ተጨባጭ ግን ስራዎች አሉንና እኛ ሀገራችን መገንባት አለባት። ኢትዮጵያውያን እጣ ፈንታ በጋራ ነው። ከበለጸግን ሁሉ የሚጠቀምበት ከቆረቆዝን ሁሉ የሚዋረድበት ነው ብለን አምነን ነው እየሰራን ያለነውና ከተራ ካልኩሌሽን ጋራ ዘጭ ሳንል ሰሞኑን እንደው የክርክር ርዕስ ስለተደረገና በየምርጫ ክርክርም ስለሚነሳ እኛ ደግሞ ከግምገማችን ጋራ የት ነው የደረስነው? በተባለው ልክ ክፍተት አለ ወይስ ምናርመው አለ? ተጨባጭ ስራዎች አሉን። ለሚቀጥለው እንዴት ነው የቀሩትን የምናቅደው የሚለውን በሚገባ አስረግጠን ነው መነጋገር ያለብን። ከተማችን የቱሪዝም ኮንፈረንስ ማዕከል ሆናለች። ኦልሞስት ሆናለች። አምና 150 ነበር ጉድጉድ ዓለምን ሲያሰኝ በአንድ አመት 150 ኮንፈረንሶች እና ስብሰባዎች ተካሂዱ አዲስ አበባ ላይ ተብሎ አሁን ደግሞ በ9ኛው ወር ከ200 በላይ ደርሷል። አመቱ መጨረሻ ላይ እርግጠኛ ነኝ ከ250 በላይ እንደሚሆን። ሰሞኑን ብዙ ቡክ የተደረገ ስላለ የስበት ማዕከል ሲመጣ ሰው ይበላል፣ ይጠጣል፣ ይዘዋወራል፣ ይሸምታል፣ ትራንስፖርት ይጠቀማል። ከኢትዮጵያ አየር መንገድ ጀምሮ ገቢውም ሲታይ ወደ ኢኮኖሚ በቢሊዮኖች ፈሰስ ተደረገ ሲባል እነኚህን ነው የምናየው። ለመጀመሪያ ጊዜ የአንድ ቀን ግራንድ ፕሪ ሩጫ በኢትዮጵያ በታሪካችን ለመጀመሪያ ጊዜ ተካሂዷል። እነኛ የመጡ ሁሉ ገቢ ጭምር ነው ይዘው የመጡት። ከሁሉ በላይ ገጽታ። አሁን ደግሞ እንደምታውቁት ያው ሚዲያው ሰው እጅ ላይ ገብቷል። የሚቀጥለው እሁድ ዓለም አቀፍ ውድድር አለን በየአካባቢያችሁም ጭምር እንድታይ። የመጀመሪያው ትልቁ የሳይክል ውድድር የዓለም አቀፍ ውድድር እዚህ ኢትዮጵያ ይካሄዳል። ይቀጥላል። ሌላም አለ። በሰዓቱ ይፋ እናደርጋለን አለን። በሳምንቱ ደግሞ ሌላ አለን እና ህዝቡ ደግሞ ይሳተፋል። ሰሞኑን እንዳያችሁት ስታዲየም ሙሉ ነበረ። በዛ በሩጫ ውድድር እንዴት እንደሚደግፍ እንዴት አይነት ፍቅርና ክብር እንዳለው ወዲያውኑ እሱን በዛ ደረጃ ማካሄድ ስንችል ወዲያውኑ የወርቅ የ2027 እዚሁ ነው የምናካሄደው ብለው ወሰኑ። የሚሰሩ ስራዎች ፈጣን የሆነ ምላሽ እና ግብአት አላቸው። ህዝቡም በዛው ልክ እንደሆነ ለዚህ ደግሞ መነሻም እንደሆነ ማለት ሆስፒታሊቲው እንዴት እንደሚደግፍ ትላንትና የነበረውን ጨዋነት አይታቸዋል። በቡናና በጊዮርጊስ መካከል የነበረውን ጨዋታ ከትላንት ወዲያ እዚህ የቦክስ ጨዋታ እስከ ሌሊቱ ስንት ሰዓት እንደዚህ አይነት ውድድሮች የመጀመሪያ ናቸው።
በቃ ዝም ብለን የሆነ ምግብ ዳቦ ምናምን የምንል አይነት ህዝብ ብቻ ሊያስመስሉ ነው የሚፈልጉት። ዝም ብለን ጆሮ እንዳንሰጥ አይደለም። ድባቴ ተገቢ አይደለም። ቻሌንጆች አሉ። ቻሌንጆቹን እየተሻገርን ቻሌንጅ እያረግናቸው ከቻሌንጆቹ በላይ ደግሞ እየተራመርን ነው። ቻሌንጆቹን ከስር መሰረቱ ደግሞ ነቅሎ ለመጣል እነኚህ ላይ ቢልድ ማድረግ፣ እነኚህ ላይ ማዳበር፣ እነኚህ ላይ መስራት፣ እነኚህ ላይ ማስቀጠልን ይጠይቃል። ከተግዳሮቶች አንፃር ውጤቶች ብቻ አይደለም የነበረንና ከተግዳሮቶች አንፃር የተወሰነ ላንሳ። አንደኛው ትልቁ ተግዳሮት እስካሁንም እንደ ዕዳ ሆኖ ያልተላቀቅ ነው። ለመላቀቅ ግን ጥርሳችንን ነክሰን እየሰራን ያለ ነው። ያው ነገሮችን ማዛባት ነው። ማዛባት፣ የውሸት ታፔላዎች፣ የክስ የበዛበት ጣት መጠቋቋም የበዛበት ነገሮችን በሚዛናቸውና በመረጃ በማስረጃ ከመመዘን ይልቅ ስለተባለ በተለያየ መንገድ ወደ ኋላ የቀረ የፖለቲካ አስተሳሰብ እንዲቀጥል መፈለግ አለ ማለት ነው። የሐሰት ትርክቶች አሉ። ብልጽግና የሚለው ከሁሉም በሁሉም ለሁሉም ነው። መከፋፈል መፈለግ ተራርገን ስለማናየው ማጠናከርም ስላለብን ስቲል ተግዳሮት ነው። ማህበረሰብ ውስጥ አለ ማለት ሳይሆን ማህበረሰብ ውስጥ ለማስገባት የሚፈለግ እንደሆነ ልብ ልንለው ይገባል። ስለዚህ ከጥላቻ ፖለቲካ ትላንትም ለኢትዮጵያ አልጠቀማትም፣ ወደፊትም አይጠቅማትም። የጥላቻ ፖለቲካና አስተሳሰብን የውሸት መረጃና ማስረጃ ሳይመዝኑ ሳያዩ ባልተገባ መንገድ ማዛባትን ቻሌንጅ ለማድረግ ልክ እንደ ልማቱ ጠንካሮች መሆን መቻል አለብን ማለት ነው። በስራዎቻችን ሻይ አናረግም። ሁለተኛ ነገር ደግሞ መረጃ መሰጠት ለሚገባው በተገቢ ሁኔታ በዝርዝር መረጃዎችን ይዘን ተንትነን ማስረዳት ማሳየት ያስፈልጋል። የሚቀሩን ደግሞ ይቀሩናል። እንደ ሮም እኮ ባንድ ጀንበር እኮ አልተገነባችም። እነኚህን ሁሉ ሰርተናል ማለት እኮ አዲስ አበባ ገንብተን ጨርስን ማለት ነው እንዴ? ገና ሻንቲ ራሱ እኮ 30 እጅ ላይ ነው ያለው ነው እኮ የሚለው መረጃችን። 30 እጅ ይቀረናል እኮ ገና ከከተማው አጠቃላይ 30 እጅ አለብን ገና። ግን ከተመሰረተችበት ጊዜ አንፃር በ5 አመት ውስጥ የተሰራው ብሬክ ስሩ ነው። የአረንጓዴ ልማት እኮ ከ2.8 ነው ከ22 እጅ በላይ በዚህ አመት 24 መረጃው ሲወጣ እንደሚደርስ በሚቀጥለው አመት 30 እጅዋን እንደፍናለን። ከተመሰረተችበት ጀምራ 2.8 እጅ ብቻ ከሆነች በ5 አመት ውስጥ ከ24 እጅ በላይ አደረስን ማለት ትርጉሙ ምን ማለት እንደሆነ ልብ ልንለው ይገባል እንጂ ሰርተን ጨርሰናል ማለት አይደለም። የመንገድ ሽፋንን ከወሰር ነው አሁንም ገና ነው። ጥናቶች እንደሚያሳዩት እንግዲህ ከለውጡ በፊት ወደ 12.8 እጅ እንደነበረ የሚያሳይ ነው። አሁንም ገና ወደ 20 ነው መሰለኝ የተጠጋ ነው። ከ2000 ኪሎ ሜትር በላይ አዳዲስ መንገዶችን ገንብተን ለዛው ከከተማው ስፋት አንፃር ገና ነው ማለት ነው። ከስታንዳርድም አንፃር ገና ብዙ መስራት አለብን። ጨርሰናል ማለት አይደለም። ስለዚህ አሁንም አዳጊ የሆነ የልማት ፍላጎት አለ። በተለይ ከመሰረተ ልማት አንፃር ክፍተቶች አሉ። ሁሉንም በአንድ ጊዜ መመለስ አለመቻል ተግዳሮት ነው። ነገር ግን እየመለስን የምንሄድበትን አቅም ደግሞ ገንብተናል። ሶስተኛው አገልግሎት ነው ተግዳሮታችን። ከአገልግሎት አሰጣጥ ጋራ ሁሉንም አሁንም ወደ መሶብ ዲጂታል አንድ ማዕከል አገልግሎት ሁሉንም የአገልግሎት አይነቶች ዲጂታላይዝ አድርገን እስካላስገባን ድረስ ገና ባልገቡት የአገልግሎት አይነቶች ላይ ተግዳሮቶቹ አሉ ስላሉ በአንድ በኩል እሱ ለመከላከል የሚያጠፋን እየቀጣን አሰራሮቻችን በትክክል እንዲተገበሩ እያደረግን በጣም ማጣደፍ ያለብን መሰረታዊ ለውጥ የሚያመጣውን ነው። አገልግሎትን ማዘመን ዲጂታላይዝ አድርጎ ቶሎ ብለን ወደ መሶብ አንድ ማዕከል አገልግሎት ማስገባት ከእጅ ንክኪም ሰው እንደፈለገ ሰው መበደል እንዳይችልም የሚያደርገው እሱ ስለሆነ ዋናው ጊዜያችንን ኢንቨስት ማድረግ ያለብን እሱ ነው። 5 ክፍለ ከተሞች ቶሎ ብላችሁ ጨርሱ። ዘንድሮ መጨረስ ግድ ነው። የተወሰኑትን እስከ 200 እስከ 170 እንደዚህ አገልግሎቶች ለማድረስ እንጠራለን። በዚህ አመት ወደ ዲጂታል የሚገቡትን የሚሸጋገሩትን ደግሞ ለሚቀጥለው በጀት አመት ክረምቱን ጨምረን ዲጂታላይዝ አድርገን የማስገባት ስራ ላይ እንቀጥላለን። አራተኛው ተግዳሮት አሁንም ያፈጻጸም ልዩነቶች አሉ። እኩል ምቹ ሁኔታ፣ እኩል በጀት፣ እኩል የሰው ኃይል እያለን ከተቋም ያሉ ልዩነቶች መስተካከል መቻል አለባቸው። እሱ ደግሞ አመራር ነው። ዋናው አመራር ነው። ምንም ወደ ግራና ወደ ቀኝ አትያዙት፣ ሰበብ አታብዙበት፣ ኤክስተርናላይዝ አታርጉት። ዋናው አመራር ነው። አመራር ፎሎወርሺፕ ነው።
አመራር ጊዜውን ሰጥቶ ከልቡ ሆኖ በተናገረው ልክ እየሰራ የሚመራ ከሆነ ይከተለዋል። ሌላው ማህበረሰቡ ደግሞ እንዳለ አመራርን ይከተላል ማለት ነው፣ ይደግፋል። በቀላሉ የሚደግፍ ማህበረሰብ ነው እንደምታውቁት። በእነኛ 5 ዓመታት 90 ቢሊየን ብር እኮ ለህብረተሰብ ተሳትፎና ለተለያዩ ስራዎች ያዋጣል ማህበረሰብ እኮ ነው። 32000 ፕሮጀክት እኮ ማህበረሰቡን አሳትፈን እኮ ነው ከ60 ሺዎቹ የገነባ ነው። ሰላማችንን ለማስጠበቅ እኮ ነይን ማህበረሰብ እኮ አስተባብረን ነው። የጸጥታው አካል ከህዝቡ ጋር ስለሰራ ነው። ስለዚህ አመራር ነው ወሳኝ ማለት ነው። አራተኛው የኑሮ ውድነት ነው። የኑሮ ውድነት በአለም ሁኔታም ሀገራችንም ላይ ባሉ አንዳንድ ሁኔታዎች ያው ሁሉ ጊዜ የሚገዳደረን አንድ ትልቅ ተግዳሮት ነው። ተግዳሮቱን ሁሉ ጊዜ መፍትሄ ይዘን ነው መፍትሄ ልናበጅለትና ወደ ድል እየቀየርን መሄድ መቻል አለብን። ማስቀረት ማንችላቸው ጉዳዮች ቢኖሩ እንኳን መቀነስ እንችላለን። ልክ አሁን ሰሞኑን ፋሲካ ላይ እንዳደረግነው ፋሲካ ላይ ሽንኩርት፣ እንቁላል፣ ዶሮ፣ ዘይት በጣም ትልቅ አጀንዳ ነበሩ አለ። ምንድነው ያደረግነው? ተቋሞቻችንን ደገፈን። የሚያመጡ እዚህ ከተማ ላይ የሚሸጡ አካላት የነዳጅን ዋጋ በመንግስት በጀት ቻል ነው ህዝቡ ላይ ሄዶ እንዳያርፍ ማለት ነው። ትራንስፖርት አቀረብን ማለት ነው። በተለያየ መንገድ ደጎም ነው ገበያውን። ስንደጉመው ሽንኩርት እስከ 25 ብር አልወረደም። 100 ብር ሊያስገቡት የነበረ እኮ ነው። ያው ስግብግብነት አለ። አንዳንድ ጫናዎችን እንደ ድል ተጠቅመው ወዲያው መክበር የሚፈልጉ ሰዎች አሉ። ግን የት ሆነው እንደሚበሉት አላቅም። ከማህበረሰቡ ተነጥለው አለ። ግን እኛ ሁሉን ከሰን ሁሉን አሽገን ሁሉን አስረን አንችልም። በጣም ወጣ ያለ ተግባር የሚፈጽመው እንደዛ እናደርጋለን። በአብዛኛው ግን ወደ ገበያው መግባት መመለስ ግድ እንዲሆንባቸው ማድረግ ነው የኛ ስትራቴጂ። በንግድ ኮርፖሬሽን፣ በህብረት ስራ ማህበር ኤጀንሲ በኩል በእሁድ ገበያ፣ በቅዳሜ ገበያ በእነኚህ 6 የገበያ ማዕከላቶቻችን በጣም ጫናው ሲበዛ ከበጀት ጭምር ለህዝቡ እየመደብን ድጎማ የምንለው ማዕቀፍ ውስጥ ያለንን በጀት ለህዝቡ እየመደብን ምርት እንዲገባ እናደርጋለን። ህዝቡ ጋር ደግሞ ተመልሶ ሲሸጥ ቁጥጥር እናደርጋለን። ማንታረቀው ዋናው አንዱ ችግር ለህዝብ ተብሎ በድጎማ እየመጣ በድጎማ እንዲገባ እያደረግን ተመልሶ ነጋዴ ጋር የሚታዩ ምርቶች አልፎ አልፎ አሁንም እዚህ ከተማ አልቆሙ። ዘይትን ጨምሮ ተጨማሪ በጀት መድበን ከፍለን ከውጪ ያስገባነው ዘይት መርካቶ ይገኛል። ከየትኛው ሸማች ጋር ነው ሄደው? ማን ነው የሸጠው? መቼም በነፃ አይሄድም እዛ። እንደዚህ አይነት ተግዳሮቶችን መሻገር መቻል አለብን። ከቤት ግንባታ አንፃር የጀመርናቸው ስራዎች አሉ። አሁንም የቤት ፍላጎትና የቤት አቅርቦት እየተጣጣመ አይደለም። ከፍተኛ ፍላጎት አለ። ሁሌ እንደምንለው ለሁሉም የከተማችን ነዋሪዎች ቤት ፈላጊ ለሆኑ የከተማችን ነዋሪዎች ቤት ገንብተን ማዳረስ አንችልም። የክራይ አማራጮችም ማብዛት ነው። በእነኛ 5 ዓመታትም 480 ሺህ ቤቶች አቅርቦት ላይ ቀርበዋል ነው እያልን ያለነው እንጂ መንግስት 480 ሺህ ቤት ገነባ እያልን አይደለም። ከዛ ውስጥ ወደ 50% ኦፍ ኮርስ በመንግስት አስተባባሪነትና በመንግስት ነው የተገነባው በጎ አድራጎቶቹን ጨምረን። ሌላው በማህበር በሪል ስቴት በግል የሚገነቡ አካላት የገነቡት ናቸው። ነገር ግን ድጋፍ እያደረግን ነው ቶሎ መጨረስ እንዲችሉ የቤት አቅርቦት እንዲጨምር ማድረግ። ይሄ ኢምፓክቱ በደንብ ተሰርቷል። አንደኛ የቤት ሽያጭ ገበያው ተረጋግቷል። ያው የቤት የሚሸጡ ሰዎች ረከሰ ቢሉትም እኛ የገበያ ማረጋጋት ነው የሚለው። ገበያው ተረጋግቷል። ሁለተኛ ክራይም ላይ አማራጮች እንዲኖሩ ማድረግ ላይ የተወሰነ ለውጦችን አይተናል። ለውጦች አሉ። አሁንም ብዙ መጨመር አለብን ነው እያልን ያለነው። 100 ሺህ ቤቶች አሁን በእጃችን ነው ያሉት። በዚህ አመት የምንጨርሳቸው ምናልባት ከ10 ሺህ እስከ 20 ሺህ ሊደርሱ ይችላሉ። የሚሸጋገሩ አሉ ለፊኒሺንግ። እነኚህን 100 ሺህ ቤቶች ስንጨርስ ቅድሚያ የምንሰጠው እየቆጠቡ ላሉት ነው። ሲቆጥቡ ቆይተው አሁንም እየቆጠቡ ላሉት ቅድሚያ እንሰጣለን። በግልና መንግስት አጋርነት ውስጥ የኛን ድርሻ ጭምር ቤቱ ዋጋ ለማረጋጋት ለቀናል። ለምሳሌ 30% አለን
በብዙ ቤቶች ወደ 50 ሺህ በሚደርሱ ቤቶች ላይ 30 እጁ የመንግስት ቤት ነው። አሁንም ተጨማሪ ቤቶች የቤት ግንባታ በተለይ ጠቅላይ ሚኒስትራችን በ5 አመት ለሚቀጥሉት 5 አመት ከዚህ አመት ጀምሮ 1.5 ሚሊዮን በሚገነባው ቤት ውስጥ የተለያዩ የፋይናንስ አማራጮች ይገኛሉ። ሁሉም በበጀታችን አይደለም፣ ተጨማሪ ቤቶች መገንባት አለብን። ግን ለህዝቡ ኮሙኒኬት የምናደርገው ያልሆነ ኤክስፔክቴሽን ከመፍጠር ውስጥ እንድንወጣ ነው የፈለኩት። ያልሆነ ኤክስፔክቴሽን ለሁሉ ሰው ቤት ተሰርቶ እንደሚታደል ቤት የቸገረው ሁሉ ቤት እንካችሁ። የትኛው የዳበረና የበለጸገ ሀገር ይሄንን አድርጎታል? የትኛው ሀገር? የለም እኮ አይቻልም እኮ እንደዛ። መጀመሪያ እነኚህ ወዳደጉ ቀበሌ ቤቶች ውስጥ ያሉትን ያው ሰርተን የሰጠነው ቤቶቹ ያው የመንግስት ሆነው ይቀጥላሉ። ነዋሪው በክራዩ በትንሽ የክራይ ወይም በነፃ ይኖርበታል። እንደዛ ነው እያልን ያለነው። እዛ ቤት ውስጥ የሚገቡ ሰዎች ራሳቸው እንደ ባለቤት እየነገርናቸው እናሳስታለን። እንደዛ መሆን የለበትም። ትናንትና የሚኖሩበት የነበረው ወዳደቀ አረጀ እንጂ የመንግስት ቤት ነው። ያንን የመንግስት ቤት መልሰን ገንብተን አሻሽለን ክራይ ሳንጨምር አንዳንዶቹን ብቻ መክፈል የሚችሉትን የመንግስት ሰራተኛ የመሳሰሉት ላይ የተወሰነ ማሻሻያ አድርገን ምንም መክፈል የማይችሉትን ከጎዳና ያነሳናቸውን ደግሞ በነፃ ጭምር እያቀረብንበት ነው ያለነው። እንደዛ ነው የቤት አቅርቦት። ሌሎቹ ደግሞ የቆጠቡትን አሁን ቅድሚያ እንሰጣለን። እየቆጠቡ ያሉትን በድሮ ቁጠባ አይሆንም፣ ቁጠባቸውን መጨመር መቻል አለባቸው። የተወሰነውን ክፍያ ራሳቸው መክፈል የሚችሉበትን አቅም ካልፈጠሩ በስተቀር ቤቱን ካስተላለፍን ተመልሶ ባንክ ይወስደዋልና በባንክ ብድር የተሰሩ ቤቶች ስላሉበት ማለት ነው። ይሄንን አድርገን የውሃ አቅርቦታችንም ለማሻሻል እናመጣለን። የተጀመሩ ፕሮጀክቶች በዚህ አመት የሚጠናቀቁ በአመት ወደ 60 ሺህ ሜትር ኩብ የሚጨምሩ አሉ። ለሚቀጥለው በጀት አመት ደግሞ የተጀመሩት ከዛም ቀጥሎ በ4 አመት ውስጥ የሚያልቁ ፕሮጀክቶችን ጨምረን በአጠቃላይ ፕሮጀክቶቻችንን ውጤታማ እናደርጋለን። ከምርጫ አንፃር ምርጫውን ሰላማዊ፣ ፍትሃዊ፣ ህጋዊ አድርገን ማጠናቀቅ ነው ትልቁ ድል እሱ ነው። እኛ እነኚህ የሰራናቸውን ስራዎች ይዘን እንወዳደራለን። ህዝቡ ሚዛናዊ ነው ብለን እናምናለን። አመዛዝኖ በንጹህ ህሊና በመረጠን ልክ ተመልሰን ለማገልገል ራሳችንን እናዘጋጃለን ማለት ነው። በመረጠን ልክ። በጣም እናመሰግናለን።